የትርንሲት እናቷ ወደ ብሩክ ቤት ወይም ወደ ትርንሲት ቤት መታ ነበረ። ድንገት በር ስታንኳኳ የከፈተችላት ርብቃ ነበረች። ርብቃ ደግሞ ቶሎ ለማትከፍቺው ምን አይነት ደነዝ ሰራተኛ ነሽ ብላ ትሰርባታለች። የትርንሲት እናት በጣም ኃይለኛና ነገረኛ ናት። ትርንሲትም ይህንን ስለምታውቅ እቤቷ አጠራትም በጣም ከባድ ሰው ናት። ከዛም አሁን ላይ ርብቃ ደወች ማለሽ ለምንድነውስ የምትሰርቢ ትላታለች። ርብቃ በጣም ስሜታዊ ትሆናለች። ማናት ይላታል አባቷ። አባትየውም ብቅ ብሎ ሲያያት የትርንሲትና መሆኗን አላወቁም። ከዛ እሷ ምን አይነት ሽማግሌ ነው ሳሎን አንተም ታደርጋለህ? ጠበቃ ከሆንክ መቀመጥ ያለበት ውጭ ላይ ነው እንጂ ሳሎን ላይ ማንፈዶልህ ትቀመጣለህ ብላ ትጮህበታለች። ሽማግሌውም በጣም ተናደደ። አሁን እሱ ዝም አለ። ግን በህይወቴ እንደ ጋሻ ያለ ጥሩ ሰው አይቻላቅም። ነገሮችን በግምታ የሚያሳልፍ ጀግና አባት ነው። ርብቃ ግን ነገሮችን በዝምታ አታሳልፍም። እሷንም ቢሆን ውጭ ብላ ከልጇ ቤት ገትታ አወጣቻት። የምትናገራቸው ንግግሮች ሴትዮዋ በጣም ከባድ ናት። በጣም ትገርማለች። ይህን ያክል የሰው ልጅ ንቄት፣ ይህንን ያክል ሰውን ዝቅ አድርጎ ማየት እንዴት ነው? እኔ ሀብታም እና የአንድ ሀገር ኮልኮሊያም ቡትጃም ከቻልኩኝ መሳደብ አለብኝ እንዴ? ከቻልኩኝ ከድህነታቸው እንዲላቀቁ መጣር አለብኝ እንጂ እንዴት የሰው ልጅ ልሳደብ እችላለሁ? እኔ በጣም አሳዘነችኝ ሴትዮዋ። በዚህ እርጅናዋ ይህን የመሰለ ደግ አባት ሰላም አልልም ማለቷ በጣም አሳዘነችኝ። እነሱ ከፋቸውና አቀርቅረው ዝም አሉ። ድህነት ራስ ይሰብራል። አያችሁ፣ ድህነት ተሰው ዝቅ ያደርጋል። የትርንሲት እናት ግን በጣም መጥፎ ሴት ናት። ትርንሲት ደወለችላት። እቤትሽ ያሉት ኮልኮሌዎች ሊገሉኝ ነው፣ ነይ ቶሎ ሬሳዬን ሳታገኝኝ ቶሎ ብለሽ ድረሽ ቤትሽ። ምን አይነት እብድ ሰዎች ነው ያስገባሽው ቤትሽ? ዘበኛውም ቤት ውስጥ ተወዝፏል ሶፋው ላይ። አንቺ የት ነሽ ስትላት እኔም አንቺ ቤት ነኝ፣ ሳሎን ነኝ ከነሱ ጋር፣ ግን ሊገሉኝ ነው ድረሽ እያለች ለልጇ ትነግራት ያዘ። ትርንሲትም በጣም ተናደደች። ጸባውን ስለምታውቀው ለምን እዛ መጣኝ ብላ በጣም ተናደደች። ግን ምንም ማድረግ ስለማትችል አሁን ላይ እሷ ቤት ስለመጣች ምን ታደርጋለች? ከዛ መጣ እናቷንም ለምን ትናገራቸዋለች ታያለቻት። እነሱም ዝም ማለት አልቻሉም። ርብቃ ይችና ሽናብ የትርንሲት አልጠብቅም ነበር። የምትናገረው ንግግር እንኳን አይደለም መሰደብ መመታትም ሲያንሳት ነው አለች። ርብቃ በቃ ዝም በይ፣ ትልሰው ናት፣ ትልሰው ላይ አትማለሽ ብዬሻለሁ አለቻት ትርንሲት። እሺ በቃ ብላ ዝም አለች። ትርንሲትም ከእናቷ ጋር ተነጋገረች። እንዴት ነው እንዴ የምታያቸው ፊታቸው ደግሞ ሰው ምን ይሰማዋል ብለሽ አታስቢም እናቴ አለቻት። ምን ለዚህ ምን ይሰማቸዋል? ድሃም ብሎ ድሃ ነው፣ ምን ይሰማቸዋል አለች። መቼ ነው ከዚህ ቤት የሚወጡት? ሰራተኛም ዘበኛም አያስፈልግሽም፣ አስወጫቸው አለቻት። እነሱ እኮ ሰራተኛ አይደሉም፣ የብሩክ ቤተሰቦች ናቸው። ብሩክ በህመሙ ሰዓት ተጎን ሆነው ያሻሩት እነሱ ናቸው። እንዴት ነው ከዚህ ቤቴ የማስወጣቸው? ተይማዬ፣ እነሱ እዚህ ቤት ይቆያሉ አለቻት። እሷም በጣም ወደደች። እንዴት ይኛለሽ? እኔ እኮ እናትሽ ነኝ። እኔ ያልኩሽን መስማት አለብሽ። እሺ አሁን ከብሩክና ከቤኪ የትኛውን መረጥሽ? ንገሪኝ። ይህን ምርጫሽን የወሰንሽውን ለመስማት ነው የመጣሁት። ወደ ቤቴ እመለሳለሁ አለቻት። እሷም ለመንገድ ፈርታ ዝም አለቻት። እንዴ አንቺ ምን ያደርግልሻል? እኔ የመረጡትን በመርጥ ሚኪንም ሆነ ብሩክንም ሆነ አንቺ ምን ያደርግልሻል አለቻት።
ፈልጌው ነው ስለፈለግኩት እባክሽ ንገሪኝ አለቻት። እሷም ዝም አለቻት። ህይወት ትቀጥላለች። አይገርምም? እንደዛም እንደዚህም እያለ ግን ሚኪም ሆነ ብሩክ የወደፊት ምርጫዬ ሊሆኑ የሚችሉት አንዱን እነግርሻለሁ አለቻት። ትርንሲት ርብቃን ከብሩክ ዓይንሽን አንሺ ብላ አስጠነቀቀቻት። ብሩክ ብቻ የኔ ነው የልጆች አባት ነው፣ ለአንቺ ደግሞ ወንድምሽ እንጂ ፍቅረኛሽ ሊሆን አይችልም። ጋሼ ቢሰሙ ይሄን ነገር አይለቁሽም እባክሽ ብላ አስጠነቀቀቻት። ርብቃ ግን እሱን ብሩክን አንተ የሚያፈቅር ሰው ፊት ተቀምጦ አታውቅም፣ ፍቅር እንደያዘው ባያወቅ ከማን እንደያዘው ማጣጣት እያለኝ ትወጋው ያዘች። ብሩክም ርብቃ ሚጣ ገኖ ከማን ፍቅር የያዘሽ ሰውየውን እኔ እነግርልሻለሁ እያለ ያጽናናታል። እሱ ግን ፍቅር የያዛት ከእሱ መሆኑን አላወቀም። ምስኪን አሁን እንዴት ሊሆን ነው? ከየትኛዎቹስ ሊሆን ነው? ከማንኛዎቹስ ሊሆን ነው? በጣም ያሳዝናል። ህይወት በጣም ተገላባጭ ናት። አያችሁ፣ በጣም የሚገርመው ነገር እንግዲህ ትዕግስትና ርብቃ ላይ ነገር ነገር እያላቸው ነው። ይገርማል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።